እንዳስረገዝከኝ ልጅቷ ተወለደች። ይኸውና እዚህ ደርሻለሁ። አሁን ለልጅህ ስም አውጣላት። አባት ሲያወጣ ደስ ይላል አለች እዩ። ብሩኬም የራስሽ ጉዳይ፣ እዛው ያስረገዘሽን ወንድ ፈልግ እንጂ እኔ አልነካሁሽም፣ አጠገብሽ ድርሽ አላልኩም ሲል ብሩኬም ነግሯታል። እኔ አልፈልግም፣ ነግሬሃለሁ፣ ስም እንድታወጣላት እፈልጋለሁ። ብሩኬ ደግሞ ይገርማል፣ አንተን የመሰለች ቆንጅዬ ልጅ ናት የወለድኩልህ፣ ቁጭ አንተን ነው የምትመስለው ብላ እዩም ለብሩኬ ስትነግረው እኔ አንቺ ልጅ እከስሻለሁ፣ ህይወቴን ልኖርበት ረፊ ብሎ እዩን አስጠነቀቃት። እዩ ገና 20 ቀን ሳይሞላኝ ይኸውና ለልጅ ስም እንድታወጣልኝ ስለፈለኩኝ ነው። እኔ እኮ ህዝብ እንዲሰማ አልፈለኩም፣ ጉዳዩን በውስጥ እንድንጨርሰው ነበረ የፈለኩት። ለምንድን ነው ግን አንተ ለእኔ ያለ ቦታ እንደዚህ መሆንህ? እኔ እኮ የልጅህ እናት ነኝ አለችው። ኧረ እባክሽ ተይ እንጂ እዛ የማንም የነካሽን አባትን ልታደርጊ ነው እንዴ? የራስሽ ጉዳይ። እኔ ከሀይሚ ሌላ ሰው ወይንም ሌላ ሴት ጋር ድርሽ እንዳልን ራሴን አሳምኘዋለሁ ብሎ አስጠንቅቆ ነገራት። እስካሁን ስሜን እያጠፋሽው ይበቃሻል። አሁን ግን አልፈልግም። ሌላ ነገር ከፈለግሽ ግን ከባድ ጸብ ውስጥ ነው የምንገባው ብሎ አስጠንቅቆ ብሩኬ ነግሯታል። የቸገረሽ ነገር ካለ እረዳሻለሁ፣ ግን እኔ ጋር ጠጋ ጠጋ ብለሽ ሙጭጭ የምትይውን ነገር ብታርፊ ይሻልሻል ብሎ አስጠንቅቆ ነገራት። እሷ ግን ከእሱ ጋር እንደማትፋታና ከብሩኬ ጋር ሙጭጭ ማለትን መርጣለች። ሀይሚ ይህንን ነገር ከሰማች ሌላ ነገር ይፈጠራል። ሄዳ እዩን ሲጥ ነው የምታደርጋት። ምክንያቱም ባልዋለበት እንዲውል ያደረገችው እሷ ናትና ለሁለቱ ክፍተት እንዲፈጠር የፈለገችው። ሀይሚም ነገሮች ሳይገባት በተነገረው ብቻ በዛ ጠርጥራ ብሩኬን የተናገረችው እየቆጫት ነው አሁንም ያለችው። ግን ያሸምግልና ሊላክ መሆኑን ስትሰማ ይህን ነገርማ መሆን የለበትም፣ ቤተሰብ ሳይፈቅድ እኔ ሀሳቤን ሌላ ላድርግ ብላ እዩ ይህንን ሀሳብ አንጥታለች። ብሩኬ ግን ከባድ እርምጃ እንደሚወስድባት አስጠንቅቆ ነግሯታል። ቆይማ በስንት ቀን ነው ልጅቷን የምትመስለው? ምን አድርገሻት ከኔ ጋር አመሳሰልሻት? ቆይማ አንቺ ያምሻን፣ በሽተኛ ነሽ፣ እብድ ነሽ፣ ህሊናሽ ይሰራሉ ሲልም ብሩኬ ለዛች ልጅ አስጠንቅቆ ነግሯታል። የልጇ አባት የሆነው ቢኒያም እኔ ትክክለኛ የልጅሽ አባት እኔ ነኝ ቢላትም አንተ ከኔ ጋር የምትዘልቅ ወንድ ስላይደለ አንተ የልጅ አባት ልትሆን አትችልም። የራስህን ህይወት እንድትኖር እፈልጋለሁ። እኔ የምመኘው ሴት ልጅ እንደወልድለት የሚመኘው ህልሙ ብሩኬ ስለሆነ የልጅ አባት ሊሆን የሚችለው እሱ ነው። እባክህ ረፈኝ፣ ህይወቴን አትበጥብጠኝ። ከብሩኬ ጋር የጀመርኩትን ጉዳይ ልጨርስ ብላ ለቢኒያም ነገረች። ቆይማ ያላስረገዘሽ አስረግዞኛል ብለሽ ሄደሽ ሙጭጭ ያለሽው የልጅቱ አባት እኔ ነኝ። ቆይማ ሌላ አባት ለምን ትፈልጊያለሽ? እኔ አባት እያለሁ ብላትም አንተ ለእኔ የምትመጥነኝ ወንድ ስላይደለ ባትጠጋኝ መልካም ነው አለችው። አሁን ነገሩ ገብቶናል። የልጅቱ አባት እንዲሆንላት የፈለገችው ብሩኬ እሱ ፌመስ ስለሆነ ወደ እሱ ጋር ጠጋ ማለት ስለፈለገች ነው። ግን ትክክለኛው የህፃኗ ልጅ አባት ብሩኬ እንዳልሆነ ህሊኗ ጠንቅቆ ያውቃል። ቢንያምም እንደዚህ ከሆነማ መልካም ሂዴኔ ምርመራ ይደረግና ያን ጊዜ እውነቱ ይወጣል ብሎ ሲነግራት እኔ የዲኤንኤ ምርመራ አልፈልግም፣ ልጅቷ አባቷን ስለምትመስል ለምን ያስፈልጋል አለችው። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሰብስክራይብ እያደረጋችሁ ቤተሰብ ሁሉ እንዲሁም ቪዲዮ ላይክ እና ሼር እያደረጋችሁ የእዩ አስደንጋጭ ነገር ብሩኬ በፋሲካ በዓል እንግዲህ ሰርግ እንዳለ ሽምግልና
ሊላክ መሆኑን ያን ቪዲዮ ላይ የተናገረውን ሰምታ ሌላ ነገር ለመፍጠር ጓህ ብላ አራስነቷን ሳትጨርስ ተደግፋ መታለች ማለት ነው። በዛም ምክንያት እሷ ያስተላለፈችው ልጄ ማን ትመስላለች? ብሩኬን ቁርጥ ነው። በሳምንት አባቷን መሰለች። ብዙ ጊዜ ልጆች አባታቸውን ነው የሚመስሉት፣ እናታቸውን ነው የሚመስሉት፣ አክስት አጎታቸውን። እስኪ እናንተ ደግሞ አንድ ልጅ ትክክለኛ መልኩን የሚይዘው ቢያንስ በስንት አመቱ ነው? እሷ እኮ በቀናት አደረገችው እዩ ማለት ነው። በእርግዝናዬ ጊዜ ከእሱ ጋር ያሳልፍኳቸው እንዲሁም እሱን ያመነጫጭቀኝ ጊዜያቶች በጣም ከባድ ነበሩ። ኮመታተሮችም ሰድባችሁ ነበረ። እንደው ምን ትዝ አለኛል መሰላችሁ? በምጥ ሰዓት እነኝህ ልጆች ረግመውኝ ሆኖ ወይ ብዬ ፈጣሪ እንደው ጸሎት አደረኩኝ። ከባድ ጊዜ ስለነበረ ጸሎታቸው ደረሰ ብዬ ነበረ። ቆይ ግን እኔ ምን አድርጊያችሁ በእኔ ላይ እንደዚህ አይነት አስተሳሰብ ትሰጣላችሁ? ስትል ለኮመታተሮች ተናግራለች ማለት ነው። ኮመታተሮች ለዩ ያላችሁን እንግዲህ ቦታ ያው እያየችው ስለሆነ መልስ እየመለሰች ነው እና ለዚያም ደግሞ ሊገባት ይችላል። ያው ነፍሰ ጡር ስለሆነች ደግሞ እንዲህ አይነት ኮመንት ባይጻፍላትም መልካም ነበረ እና የልጁ ጉዳይ ትክክለኛ አባት አቶ ቢንያም እንደሆነ አቶ ቢንያም አውቋል። እሷ ግን ብሩኬን ነው የምትመስለው አለ። ቆይማ ቆይ እስኪ እናንተ አስቡት። ይቺ ልጅ አንዱን ውሽማ አንዱን ኖርማን ጓደኛ አንዱ ባልነካት ደግሞ የልጅ አባት ልታደርግ ነው ያሰበችው። አስቡት እንግዲህ እና ቢንያም ውሽማሽ ነበረ። ትናገራለች። ኮመንታተሩ ጻፉላት እስኪ ቢንያም ውሽማሽ ነበሩ ብላችሁ የልጁ አባት እያለ ባልደረሰ ባልሰራው ነገር በቃ ሙጭጭ አለችበት ብሩኬ ላይ ማለት ነው። ብሩኬም ቀጣይ በሷ ላይ ካላረፈች እንደሚከሳት እና ስሜን እያጠፋች ነው በማለት በስም አጥፊነት ሊከሳት ነው። እሷ ደግሞ አስረግዞ ክዶኛል የሚል ሌላ አጀንዳ እንደምታመጣ ይሄንን ሰምተናል ማለት ነው። ቤተሰብ ያው እሷም ሙጭጭ ማለቷን አልቀረችም። ብሩኬም አትድረሽብኝ ማለቱን እንደቀጠለ ነው ማለት ነው። ቤተሰብ ቀጣይ በሌላ ክፍል እስከምንገናኝ የእዩ ጉዳይ ያስቃል ማለት ነው። ቤተሰብ በያላችሁ በተሰላም ቆዩልኝ። ባይ ባይ።